ከኦርቶዶክስ ቤተክርስቲያንነት ወደ መስጊድነት የተቀየረ በ19ኛው ክፍለ ዘመን ላይ ወደ ሙዚየምነት ተቀይሮ ለዓለም ሕዝብ ክፍት የነበረ ኋላም በአሁኑ ሰዓት በቅርብ ዓመታት በተደረገ ውሳኔ ወደ መስጊድነት እንዲቀየር የተደረገው ሃጊያ ሶፊያ በቤተ መቅደሱ በመጨረሻ ሥርዓተ ቅዳሴ ሌሊት ላይ ንጉሱም ምዕመኑም በጋራ የጌታችን የመድኃኒታችንን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ተቀብለው ወደ ጦርነቱ የገቡ ኋላም በጦርነቱ ንጉሱ ሰማዕት የሆነበት በዓለም ቅርስ መዝገብ ላይ የተመዘገበ በግዙፍነቱና በኪነ ሕንጻው ምህንድስና ወደር የማይገኝለት በሁሉም የዓለም ኦርቶዶክስ ክርስቲያን ዓይንና ልብ ውስጥ የሚገኘው ሃጊያ ሶፊያ። እንደምን ቆያችሁን ውድ የግሩማን ሚዲያ ተከታታዮች፣ ዛሬ በቆስጥንጥንያ በአሁኗ ቱርክ የሚገኘው ከኦርቶዶክስ ቤተክርስቲያንነት ወደ መስጊድነት ስለተቀየረው ሃጊያ ሶፊያ በሰፊው እንማማራለን። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። በዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያውኑ እንዲደርሱ የደወል ምልክቷን ይጫኑ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃጊያ ሶፊያ በትርጉሙ አምላካዊ ጥበብ የሚባል ሲሆን በዓለም አቀፍ የኦርቶዶክስ ክርስቲያን እይታ ቤተክርስቲያኑ የታላቅነት፣ የመስዋዕትነት እንዲሁም የመንፈሳዊ ትንሣኤም ተምሳሌት ነው። ሃጊያ ሶፊያ የሚገኘው በበፊት ስሟ ቁስጥንጥንያ በአሁኗ ቱርክ ኢስታንቡል የሚገኝ ታላቅ መቅደስ ነው። ቁስጥንጥንያ የዓለም የክርስትና እምነት ማዕከል፣ የቅዱሳን አባቶች መፍለቂያ፣ ዓለም አቀፍ የክርስትና ጉባኤት የተካሄዱባትና የቢዛንታይን የምስራቅ ሮም መንፈሳዊ ልብ የነበረች ከተማ ናት። በዚህች የኦርቶዶክስ ክርስቲያኖች መንፈሳዊ ልብ በሆነችው ከተማ የተተከለው የሃጊያ ሶፊያ ቤተ መቅደስ በአሰራሩ በግዙፍነቱ ሃይማኖትን ከኪነ ሕንጻ ጥበብ ጋር ማዋሃዱ በዓለም አቀፍ ደረጃ ወደር የማይገኝለት ቤተ መቅደስ ነው። ይህች ከተማም በ14ኛው ክፍለ ዘመን በኦቶማን ቱርክ ወረራ ምክንያት የሃጊያ ሶፊያ የኦርቶዶክሶች ቤተ መቅደስ ወደ ኢስላም መስጊድነት እንዲለወጥ ተደርጓል። ሃጊያ ሶፊያ በ4ኛው መቶ ክፍለ ዘመን በታላቁ ንጉሥ ዮስጢያኖስ አንደኛ አማካኝነት በ537 ዓመተ ምህረት ተጨርሶ ለአገልግሎት መብቃት የቻለ ታላቅ መቅደስ ነው። ሃጊያ ሶፊያ በተሰራበት በዛ ቦታ ላይ ሌላ የመጀመሪያ ቤተ ክርስቲያን ነበር። ይህም ቤተ ክርስቲያን የተገነባው እንደ አውሮፓውያን አቆጣጠር በ360 ዓመተ ምህረት ነበር። ነገር ግን በግርግርና በእሳት ቃጠሎ ምክንያት እንዳይታደስ ሆኖ ወድሟል። ቀጣዩ ሁለተኛው በዚህ ቦታ ላይ የተሰራው ቤተ ክርስቲያንም ተመሳሳይ መውደም ዕጣ አጋጥሞታል። ለሁለተኛው ቤተ መቅደስም መውደም ምክንያት የነበረው በ532 ዓመተ ምህረት በዛው በቢዛንታይን ኢምፓየር በተከሰተው የኒካ አመጽ ነበር። በዚህም አመጽ ሳቢያ ሁለተኛው ቤተ ክርስቲያንም ሊወድም ችሏል። ከነዚህ ሁለት ቤተ መቅደሶች ውድመት በኋላ ንጉሠ ነገሥት ዮስጢያኖስ አንደኛ በበለጠ የጠንካራ መዋቅርና በተሻለ ዲዛይን ሃጊያ ሶፊያን ለመገንባት ወሰነ። በግንባታውም ጊዜ የተለያየ ግንባታ ቁሳቁሶች ከተለያዩ ሀገራት ይገቡ ነበር። በዚህም አረንጓዴ እብነበረድ ከቴሳሊ፣ ሮዝ እብነበረድ ከአፊዮን እና ቢጫ ድንጋይ ከሶሪያ እንዲሁም ከሌሎችም ሀገራት ይመጡ ነበር። በግንባታውም ላይ በሺዎች የሚቆጠሩ ሰራተኞች፣ የእጅ ባለሙያዎችና መሐንዲሶች ተሳትፈዋል። የሃጊያ ሶፊያ ቤተ መቅደስ ዶም ወይም ጉልላት በ56 ሜትር ቁመትና በ31 ሜትር ዲያሜትር የተሰራ እጅግ ግዙፍ ስራ ነው። ይህም ጉልላት በተገነባበት ጊዜ በዓለም ላይ ከሚገኙ ኪነ ሕንጻዎች በሙሉ ትልቁ ነበር። ይህም የሃጊያ ሶፊያ ቤተ መቅደስ ግንባታው 5 ዓመታትን ፈጅቶ በ537 ዓመተ ምህረት ተጠናቋል። በምረቃው ዕለትም ንጉሥ ዮስጢያኖስ ወደ መቅደሱ ሲገባ በአድናቆት ተሞልቶ ሰሎሞን ሆይ በለጥኩ እንዳለ በታሪክ ይነገራል። በዚህም ኪነ ሕንጻ ላይ የመሬት መንቀጥቀጥ፣ ጦርነቶች ለብዙ መቶ ዘመናት ቢያጋጥሙም እስከነ ግርማውና ግዙፍነቱ ዛሬም ድረስ ደምቆ ይገኛል። ይህ አስደናቂ ሕንጻ የቢዛንታይን ኢምፓየር ምልክት ብቻ ሳይሆን በምስራቅም ሆነ በምዕራቡም ዓለም እንደ ዕንቁ የሚቆጠር የኪነ ሕንጻና የምህንድስና ውጤት ነው። በኦቶማን ቱርክ የቁስጥንጥንያ መወረርና የሃጊያ ሶፊያ ወደ መስጊድነት ከመቀየሩ በፊት የሃጊያ ሶፊያ የመጀመሪያው ትልቁ ቁስል የመጣው ከእስልምና ወረራ በፊት በምዕራባውያን ወይም በካቶሊኮች በመስቀል ጦረኞች ነበር። የመስቀል ጦርነት የሚባለው ከ11ኛው እስከ 13ኛው መቶ ክፍለ ዘመን ባለው ጊዜ ውስጥ በምዕራብ አውሮፓ ካቶሊክ ክርስቲያኖችና በሙስሊም ኃይሎች መካከል የተካሄደ ተከታታይ የሃይማኖትና የፖለቲካ ጦርነት ነው። ጦርነቱ የመስቀል የተባለበት ምክንያት ምዕራባውያኑ በልብሳቸውና በጋሻቸው ላይ የመስቀል ምልክት ያደርጉ ስለነበር ነው። የዚህም ጦርነት መነሻ ሰበብ የሆነው የክርስቲያኖች ዓይን የሆነችውና ልዩ ልዩ ቅርሶችና ታሪክ ያለባት ኢየሩሳሌም በሙስሊሞች እጅ በመውደቋ ነው። በዚህም ምክንያት በ1095 ዓመተ ምህረት የሮማው ጳጳስ ኡርባን ዳግማዊ ለአውሮፓው ነገስታትና ባላባቶች መንግስታት ታላቅ የጦርነት ጥሪ አቀረበ። ጳጳሱ ኢየሩሳሌምን ከሙስሊሞች እጅ ለሚያስለቅቅና ወደ ጦርነቱ ለሚዘምት ሁሉ የኃጢአት ስርየት ይሰጠዋል ብሎ አዋጅን አወጀ። በዚህም ምክንያት ብዛት ያላቸው የካቶሊክ ጦረኞች ኢየሩሳሌምን ለማስለቀቅ ተሰባሰቡ።
ተሰባሰቡ። በ1204 ዓመተ ምህረት በአራተኛው የመስቀል ጦርነት ወቅት የምዕራብ አውሮፓ የካቶሊክ ጦረኞች ኢየሩሳሌምን ከሙስሊሞች እጅ ለማስለቀቅ ለመዋጋት በሚሄዱበት መንገድ ላይ የኦርቶዶክስ ክርስትና ማዕከል የነበረችውን ቁስጥንጥንያ ወይም የቢዛንታይን ግዛትን በድንገት ወረሩ። በዚህም ወረራቸው በሃጊያ ሶፊያ ውስጥ ገብተው የኦርቶዶክስ ንዋያተ ቅድሳትን ዘረፉ፣ ቅዱሳን ስዕላትን አቃጠሉ፣ ህዝቡንም ጨፈጨፉ። ይህ ክስተት በምስራቅ ኦርቶዶክስ እና በምዕራብ ካቶሊክ አብያተ ክርስቲያናት መካከል ያለውን መለያየት ፈጽሞ ሊጠገን የማይቻል እንዲሆን አድርጎታል። የመስቀል ጦርነት ለምዕራቡ ዓለም ቅዱስ ጦርነት ቢመስልም ለምስራቅ ኦርቶዶክስ ክርስቲያኖች ግን ታላቅ ክህደትና ታሪካዊ ጠባሳን የተወ ክስተት ነው። ከዚህ በመቀጠልም ግንቦት 29 በ1453 ዓ.ም የዓለም ኦርቶዶክስ እስካሁንም ድረስ በሐዘን የሚያስታውሰው ድርጊት ተፈጸመ። የኦቶማን ቱርኩ ሱልጣን መሐመድ በባህርም በየብስም ብዙ ሺህ የጦር ሰራዊቶችን አሰልፎ የቁስጥንጥንያ ከተማን ወረረ። በዚህም በሱልጣን መሐመድ ሁለተኛ የሚመራው የኦቶማን ቱርክ ጦር የቁስጥንጥንያን ከተማ ሰብሮ ገባ። ከተማዋ ከመውደቋ በፊት ባለው ሌሊት ሁሉም የኦርቶዶክስ ክርስቲያኖች የነበሩባቸውን ልዩነቶች ሁሉ በመተው በሃጊያ ሶፊያ ውስጥ የመጨረሻውን የጋራ ቅዳሴ እያደረጉ ነበር። አስገራሚው ነገር ንጉሥ ቆስጠንጢኖስ 11ኛ ሳይቀር በዛ ሌሊት የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ተቀብሎ ወደ ጦርነቱ ገብቷል። በዚህም ጦርነት ላይም ሰማዕት ሆኗል። የቢዛንታይን ግዛት ለመውደቋ የኦቶማን ቱርክ ሰራዊት ጥንካሬ እንዳለ ሆኖ ግዛቷ በራሱ የነበሩባት ልዩ ልዩ ችግሮች ነበሩ። ከእነዚህም ውስጥ በግዛቷ ውስጥ ያለው የውስጥ ክፍፍል እንዲሁም በግዛቷ ውስጥ የሚገኙ የውጭ ጠላትን የሚረዱ የውስጥ ባንዳዎች እንዲሁም ቀደም ብለን የገለጽነው የመስቀል ጦርነትና መሰሎቹ ግዛቲቱ አቅም እንድታጣና እንድትሸነፍ ምክንያት ሆነዋል። በኦቶማን ቱርክ በኩል ያሉ ጥንካሬዎች ደግሞ ሰፊ የቁጥር ብዛት ያለው የጦር ሰራዊት መያዝ፣ የተራቀቁ መሳሪያዎችን መታጠቅ፣ ለምሳሌ በዛን ጊዜ ዘመናዊ የነበሩ የሮያል መድፎችን መታጠቅ እንዲሁም የቢዛንታይን የባህር ኃይል ከጦርነቱ አስቀድሞ ማዳከም የመሳሰሉት የሚጠቀሱ ናቸው። በዚህም የቁስጥንጥንያ ከተማ በኦቶማን ቱርክ ሰራዊቶች እጅ ወደቀች። የኦቶማን ቱርክ መሪ የነበረው ሱልጣን መሐመድ ወደ ሃጊያ ሶፊያ መቅደስ ዘልቆ ገባ። ወደ መቅደሱም እንደገባ ሕንፃው ወደ መስጊድ እንዲቀየር አዘዘ። ድንቅ የሆኑት የጌታችን የመድኃኒታችን የኢየሱስ ክርስቶስ የእመቤታችንና የቅዱሳን የሞዛይክ የድንጋይ ላይ ስዕላት በኖራ ተለሰኑ። የመስቀሉ ምልክት ወርዶ የጨረቃ ምልክት ተሰቀለ። በዛ የሚገኙ ክርስቲያኖች ታረዱ። መሸሽ የቻሉ በመሰደድ ነፍሳቸውን አተረፉ። ከሕፃን እስከ አዛውንት ከሴት እስከ ወንድ ያሉ ኦርቶዶክስ ክርስቲያኖች የሱልጣኑ ዱላ ገፈት ቀማሽ ሆኑ። ይህ አጋጣሚ የሃጊያ ሶፊያን ቤተ መቅደስ ከኦርቶዶክስ ቤተ ክርስቲያንነት ወደ መስጊድነት መቀየር ምክንያት ሆነ። ከዚህ በመቀጠልም በ1935 ዓመተ ምህረት የኦቶማን ቱርክ ግዛት ፈርሶ ዘመናዊቷ የቱርክ ሪፐብሊክ በሙስጠፋ ከማል አታቱርክ ስትመሰረት ሃጊያ ሶፊያ የሃይማኖት ግጭት መድረክ መሆኑ አብቅቶ በ1935 ዓመተ ምህረት የሃጊያ ሶፊያ መቅደስ ወደ ሙዚየምነት ተቀየረ። ምንም እንኳን ህንፃ ወደ ቀድሞ አገልግሎቱ ወደ ቤተ ክርስቲያንነት ባይመለስም የኖራ ልስኑ ተነስቶ የእመቤታችንና የጌታችን ስዕላት በድጋሚ ለዓለም ብርሃን መታየታቸው እንዲሁም ህንፃው የሰው ልጅ የጋራ ቅርስ መባሉ ለዓለም ኦርቶዶክስ ክርስቲያኖች እንደ ትልቅ መጽናኛ ተወስዶ ነበር። እንደ አውሮፓውያን አቆጣጠር በ1985 ሃጊያ ሶፊያ ከዓለም ታሪክ ስፍራዎች አንዱ በመሆን በዓለም ቅርስ መዝገብ በዩኔስኮ ተመዝግቧል። ይህ እውቅና በዓለም ላይ ካሉት እጅግ ውድ ሀብቶች ቅርሶች አንዱ ያደርገዋል። ሃጊያ ሶፊያ ቤተ ክርስቲያን ለ85 ዓመታት በሙዚየምነት ከቆየ በኋላ በቅርቡ እንደ አውሮፓውያን አቆጣጠር በሐምሌ 2020 ዓመተ ምህረት የቱርክ መንግስት የሃጊያ ሶፊያን የሙዚየምነት አዋጅ በመሻር ህንፃው በድጋሚ ወደ መስጊድነት እንዲቀየር አድርጓል። ይህ ውሳኔ በመላው ዓለም በሚገኙ የኦርቶዶክስ አብያተ ክርስቲያናት የቁስጥንጥንያ ፓትርያርክ፣ የሩሲያ፣ የግሪክ፣ የግብጽና የኢትዮጵያ ኦርቶዶክስ ሳይቀር ታላቅ ሐዘንና ተቃውሞ አስነስቷል። የዓለም አብያተ ክርስቲያናት ምክር ቤትም ይህንን ወደ መስጊድነት የመቀየር ውሳኔም አውግዟል። በአሁኑ ወቅት የሃጊያ ሶፊያ ቤተ ክርስቲያን የእስልምና የጸሎት ቦታ ሆኗል። በውስጡ የሚገኙት በዕድሜ የጠገቡ ጥንታዊ የክርስትና ስዕላትም በተለያየ መንገድ እንዲሸፍኑ ተደርገዋል። ይሁን እንጂ የሃጊያ ሶፊያ ቤተ ክርስቲያን የዩኔስኮ ቅርስ በመሆኑ የውጭ አገር ጎብኚዎች በተወሰነ ገደብ እንዲመለከቱት እየተደረገ ይገኛል። ውድ የግሩማ ሚዲያ ተከታታዮች ዛሬ በዚህ ቪዲዮ ብዙ እንደተማማረን ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን፣ ያሉትን ሐሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንልክ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።